አትሌት ገለቴ ቡርቃ 11 ቤቶችና 5 መኪኖች የነበሩኝ ሰው ነበርኩኝ አሁን ግን ጎዳና ላይ ለወድቅ ነው በማለት በሰይፉ ሾው ላይ ተናግራ ነበር። ሰይፉን በትላንትናው ዕለት አቶ ታደለ ገብረኪዳንን በማነጋገር ቃል በቃል የተናገራቸው ነገሮች ይዤላችሁ ቀርብ ያለው ይሄም የሆነው 11 ቤቶች ሙሉ በሙሉ ውሸት ናቸው በማለትም ተናግሯል። ነገር ግን ስለ 5ቱ መኪኖች ሰይፉ በጠየቀው ጥያቄ መሰረት የመለሰለትን መልሶች ይዤላችሁ ቀርብ ያለው አንድ መኪና ነበር ያንን መኪና ስንጠቀምበት እንቆይና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምረን ሌላ መኪና እንገዛለን። ግፋቢል ቤታችን ውስጥ የሚቆመው 2 መኪና ነው። አንድ እሷ የምትይዘው ለኦኬሽን ከተማ ውስጥ የሚሆን አንድ ደግሞ ቬጌትሬኒንጉ የሚሆን ጋራው ቁልቁለቱ ዳገቱ ኮሮኮንቹን የምንሄድበት አንድ ከፍ ያለ መኪና ፒክአፕ ሊሆን ይችላል ዶልፊን ሊሆን ይችላል ትንሽ ባለን አቅም ሻል ያለ ከፍ ያለ ነገር እንገዛለን። አንዱን እኔ ይዟለሁ አንዱን እሷ ትይዟለች። እነዚህ 5ቱ የተባሉት መኪኖች በዝርዝር መጥቀስ ይቻላል እስከነ ምክንያታቸው አስፈላጊ ከሆነ አንድ መኪና እንገዛለን የተወሰነ ጊዜ እንጠቀምና እንቀይረዋለን በሌላ መኪና አሁንም ተጠቅመን እንቀይረዋለን ቁጥራቸው ሜቢ 5 ሊመጣ ይችላል እንዲስ እናደርጋቸው አስፈላጊ ከሆነ ኮሮላ መጀመሪያ ነበረን ኮሮላ ለሚታወቅ ሰው ሸጠንለታል አሁን እሷ የምትይዘውን መኪና ገዛን ያሪስ ኮምፓክት እሷ የምትይዘውን መኪና ሰማያዊ ብሉ ከለር እሷን ገዛን ከዛ ቀጥሎ አንድ ፒክአፕ ገዛው ጥቁር ፒክአፕ እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በእሷ በኩል መጥቶ ነው የገዛነው እሱን የተወሰነ ጊዜ ነዳነውና እሷ በራሷ ፈቃደኝነት ኮንታክቱን ያመጣችው እሷ ናት ከዛ ሰው ጋር ያለ ዝምድና ስላለ ቅርበት ስላለ ያንን ለመሸጥ ቱርቦ ትንሽ ደከም እያለ ነበር ይህ መኪና ሽጠን ብንቀይረው እየተባባልን እያወራን ሰምባዲኮ ሊገዛ ይፈልጋል ላኪው መጣ አስፈትሸን ቱርቦ ቻርጀር ችግር ነበረው የ40,000 ብር ቅናሽ ተደርጎለት የተሸጠ መኪና ነው 3 ደረስን አራተኛው እሱን ሲሸጥ ቪትስ ገዛው ቀይ ቪትስ እኔ ለራሴ እኔ ያስኩት አሁን 2 መኪና አለ ማለት ነው እሷ ጋር ያ ኮምፓክቱ አለ እኔ ቤት ቪትስ አለኝ እሷን የተወሰነ ጊዜ ቆየንና እሱን ሽጬ ጨምሬ አሁን የሚይዘውን ዶልፊን ገዛው አየህ እንክብሉ እንደዚህ ነው የሚሄደው ዶልፊኑ እኔ ጋር አለ እሷ ጋር ቪትስ ያሪሶ አለ ሶስቱ በመንከባለል የመጡ ናቸው ሲል ባለቤቷ የነበረው ሰው ተናግሯል። እናንተ ስለዚህ ጉዳይ የተሰማችሁን ሐሳብ አስተያየት እስቲ ኮሜንት ላይ አስቀምጡልኝ። ይህ ነገር እንዴት ታዩታላችሁ? ለበለጠ መረጃ ፎሎ በማድረግ ቤተሰብ ይሁኑ። የምስራች ማሙልኝ። ቴንክ ዩ